ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በጅማ ከተማ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በተገኙበት ህዝባዊ ውይይት መካሄድ ጀመረ። ህዝባዊ ውይይቱ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል የርዕስ እየተካሄደ ሲሆን ከማህበረሰቡ በየዘርፉ ለሚነሱ ጥያቄዎችም ምላሽ ለመስጠት የሚያስችል ውይይት መሆኑ ተመላክቷል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ውይይቱን እየመሩት ይገኛሉ። በውይይቱ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶችና ሴቶች፣ የንግዱ ማህበረሰብ አባላት፣ ምሁራንና ሌሎችንም ጨምሮ የተለያዩ ህብረተሰብ ክፍሎች ተወካዮች ተሳታፊ ሆነዋል። በሐረሪ ክልል አሳታፊና ምቹ የኢንቨስትመንት ስነ ምህዳር ለመፍጠር በተከናወኑ ተግባራት አበረታች ውጤት መመዝገቡን የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገልጸዋል። በሐረሪ ክልል የፌዴራል የክልልና የከተማ መስተዳድሮች የኢንቨስትመንት አፈጻጸምን የጋራ ምክክር መድረክም ተካሂዷል። አዩብ ካዛሊ በሐረሪ ክልል የፌዴራል የክልልና የከተማ አስተዳደሮች የኢንቨስትመንት አስፈጻሚዎች የጋራ የምክክር መድረክ ተካሂዷል። በመድረኩ ላይ ተገኝተው የመክፈቻ ንግግር ያደረጉት የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ባለፉት ጥቂት ዓመታት እንደ ሀገር የሚገኙ ሁሉን አቀፍ የልማት ስራዎች ተጨባጭ ውጤቶች እየተመዘገቡ ይገኛሉ ብለዋል። በክልሉም አሳታፊና ምቹ የኢንቨስትመንት ስነ ምህዳር ለመፍጠር ትኩረት ተሰጥቶ እየተሰራ መሆኑን ጠቁመው በተለያዩ ዘርፎች አመርቂ ውጤቶች መመዝገባቸውንም አስታውቀዋል። ከተማዋ በባህልና በታሪክ ብቻ ሳይሆን ምቹ የኢንቨስትመንት መዳረሻ ለማድረግ እየተሰራም ይገኛል ብለዋል። ያሉን ሀብቶች በአግባቡ በመጠቀም ተኪ ምርቶችን በማስፋትና ለገበያ በማቅረብ የውጭ ምንዛሪ ማስቀረት መቻሉንና ለዜጎችም የስራ ዕድል መፍጠር መቻሉንም ገልጸዋል። የክልሉን ልማትና ብልጽግና ይበልጥውን ከማድረግ አኳያ የተጀመሩ ሁሉን አቀፍ የልማት ስራዎች በማጠናከር ወደ ክልሉ ለሚመጡ አልሚ ባለሀብቶች የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግም ምክትል ርዕሰ መስተዳድሩ አረጋግጧል። የኢፌዴሪ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ መስገን በበኩላቸው ባለፉት 7 ዓመታት አጠቃላይ የኢኮኖሚ ሪፎርም ላይ ትኩረት ተደርጎ በመሰራቱ ተጨባጭ ውጤት መመዝገቡን አስታውቀዋል። በተለይም የኢንቨስትመንት ዘርፉን ለማሻሻል የተለያዩ እርምጃዎች መወሰዳቸውን የጠቀሱት ኮሚሽነሩ ተገማችና ምቹ የኢንቨስትመንት ከባቢ ለውጭና ለሀገር ውስጥ ባለሀብቶች መፍጠር መቻሉንም ገልጸዋል። የህግ ማዕቀፎችን በማሻሻልና አዳዲስ አጋዥ ተቋማትን በማቋቋም እንዲሁም ተዘግተው የቆዩ ሴክተሮችን መልሶ በመክፈት በዘርፉ ተጨባጭ ውጤቶች ማግኘት እንደተቻለም ጠቅሰዋል። በተጨማሪም በዘርፉ ዙሪያ ያሉ ችግሮችን ለመፍታት ቅንጅታዊ ስራዎችን በመስራት አጠቃላይ በሴክተሩ ዙሪያ ያሉ ስራዎችን ዲጂታላይዝ ማድረግ እንደሚገባም ኮሚሽነሩ አስገንዝበዋል። በመድረኩ ላይ የኢትዮጵያ ኢንቨስትመንት ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ሪፖርት ቀርቦም ውይይት ተደርጎበታል። በምክክር መድረኩ ላይ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር፣ በህዝብ ተወካዮች ምክር ቤት የኢንቨስትመንት ንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ አይሻ ያህያ፣ የኢፌዴሪ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገንን ጨምሮ ከፍተኛ የፌዴራል የክልልና የከተማ አስተዳደሮች የስራ ኃላፊዎች ተሳታፊ ሆነዋል። ወጣቶች በአገሪቱ ልማትና ጠንካራ የሀገር መንግስት ግንባታ ውስጥ የራሳቸውን ሚና መጫወት አለባቸው ተባለ። የሐረሪ ክልል የወጣቶች ፌዴሬሽን 3ኛው ድርጅታዊ ጉባኤውን ጠንካራ የወጣቶች አደረጃጀት ለጠንካራ ሀገረ መንግስት ግንባታ በሚል መሪ ቃልም አካሂዷል። ዘገባው የአብዱ ኡስማን ነው። ዝርዝሩ በተከታይነት ይቀርባል። የሐረር ክልል የወጣቶች ፌዴሬሽን 3ኛውን ድርጅታዊ ጉባኤ ጠንካራ የወጣቶች አደረጃጀትን ለጠንካራ ሀገረ መንግስት ግንባታ በሚል መሪ ቃል አካሂዷል። በጉባኤው መክፈቻ ላይ መልእክት ያስተላለፉት የሐረሪ ክልል ብልጽግና ፓርቲ የዲሞክራሲ ስርዓት ግንባታ ዘርፍ ኃላፊ አቶ ሐሰን አብዲ የፕሮግራሙ ዓላማ የወጣቶችን አቅም ለማጠናከርና በአገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ክዋኔዎች ትልቅ አሻራ የሚያሳርፉ ወጣቶችን ለመፍጠር ነው ብለዋል። የፓርቲው ጽህፈት ቤት ጠንካራ የወጣቶች አደረጃጀት ግንባታን በማጠናከር ሂደት ላይ ድጋፍ እንደሚያደርግ ጠቁመው ወጣቶች አንድነታቸውን በማጠናከርና ሀገሪቱን በመገንባት ረገድ ሚናቸውን እንዲወጡ እጅ ለእጅ ተያይዘው መስራት እንዳለባቸውም አክለዋል። የክልሉ ወጣቶች ለጠንካራ ሀገረ መንግስት ለመገንባት ከምን ጊዜውም በላይ በቅንጅት እንዲሰሩም አሳስበዋል። የሐረር ክልል የሴቶች ህጻናትና ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ መፍትዋ አልይ ጠንካራ የወጣቶች መዋቅር ለመገንባት እንደ ቢሮ ሰፊ ስራ እየተሰራ መሆኑንም ገልጸዋል። የጉባኤው ዓላማ የክልሉ ወጣቶች በክልሉ የወጣቶች ፌዴሬሽን ስር በማሰባሰብ ለሀገሪቱ እድገትና ጥቅምን ለማስጠበቅ የበኩላቸውን ሚና እንዲጫወቱ አቅማቸውን ለማጠናከር ነው ብለዋል። ወጣቶች የክልሉንም ሆነ የሀገር ደህንነትን በማጠናከር ረገድ የበኩላቸውን ሚና እንዲጫወቱም አሳስበዋል። በጉባኤው ላይ የፌዴሬሽኑ ወጣት ስራ አስፈጻሚዎች ተመርጠዋል። በዚህም መሰረት ወጣት ረስተም ኡመር የወጣቶች ፌዴሬሽን ፕሬዝዳንት እናም ወጣት ሐምዲ ረምዚ ደግሞ ምክትል ፕሬዝዳንት ሆነው ተመርጠዋል። የተመረጡት ወጣቶች ኃላፊነታቸውን በአግባቡ ለመወጣት ቃልም ገብተዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። የአካል ጉዳተኞችን ሁለንተናዊ ተሳትፎና ተጠቃሚነት ለማሳደግ የሚከናወኑ ተግባራትን ማጎልበት እንደሚገባ ተመለከተ።
ዓለም አቀፍ የአካል ጉዳተኞች ቀንን በዓለም አቀፍ ደረጃ ለ34ኛ ጊዜና በሀገር አቀፍ ደረጃ ደግሞ ለ33ኛ ጊዜ በሐረሪ ክልል ደረጃ ተከብሯል። ለጀዲዳ አህመድ ዘገባ ትዕይንት ደባልቄ። ዓለም አቀፍ የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ33ኛ ጊዜ የክልሉ ሴቶች አካል ጉዳተኞች ማህበራት ጥምረት ከሐረር ኤስኦኤስ የህፃናት መንደር ጋር በመተባበር ተከብረዋል። የኢትዮጵያ የአካል ጉዳተኞች ማህበር ምክትል ፕሬዝዳንትና የሐረሪ ክልል የሴቶች የአካል ጉዳተኞች ማህበራት ጥምረት ሰብሳቢ ወይዘሮ ሂዳያ አሊ በስነ ስርዓቱ ላይ ባስተላለፉት መልእክት ዕለቱ መከበሩ አካል ጉዳተኝነት አለመቻል እንዳልሆነና ሁሉንም ነገር ማድረግ እንደማይገድበን በማህበረሰቡ ዘንድ ግንዛቤ እንዲፈጠር የሚያግዝ ነው ብለዋል። አካል ጉዳተኞች ከቤት ወጥተው መማርና መስራት እንዲችሉ ማህበረሰቡ ድጋፍ ማድረግ እንዳለበትም አስገንዝበዋል። በመሆኑም የአካል ጉዳተኞች ጉዳይ የሁሉም ጉዳይ መሆኑን በመገንዘብ ህብረተሰቡን ማስተማር፣ ግንዛቤ ማሳደግና ማሳተፍ ይጠበቅብናል ብለዋል። በአከባበሩ ላይ የተሳተፉ አካል ጉዳተኞች የአካል ጉዳተኞች ሁለንተናዊ ተሳትፎና ተጠቃሚነትን ለማሳደግ የሚደረገውን የጋራ ጥረት ማጠናከር ይገባል ብለዋል። አካል ጉዳተኞች የተለያዩ መንግስታዊና መንግስታዊ ያልሆኑ አገልግሎቶችን ለማግኘት ወደ ተቋማት ሲሄዱ የሚያስፈልጋቸውን ድጋፍ ማድረግ እንደሚገባም አመላክተዋል። ማህበረሰቡ አካል ጉዳተኞችን ከቤታቸው አውጥቶ በትምህርትና በማህበራዊ እንቅስቃሴዎች ውስጥ እንዲያሳትፏቸውም ጥሪ አቅርበዋል። የህዝቡን ተጠቃሚነት ለማረጋገጥ ፍትሃዊና ቅንጅታዊ አሰራርን ማጠናከር እንደሚገባ ተገለጸ። በሐረሪ ክልል ጠቅላይ ፍርድ ቤት ዘመናዊ እናም ፈጣን የሆነ የፍትህ ስርዓትን ለማስፈን በቀረበው የፍትህ አካላት መግባቢያ ሰነድ ላይ ውይይትም ተካሂዷል። ዘገባው የአደም ኢብራሂም ነው። የአብስራ ሰግድ ታቀርበዋለች። የሐረሪ ክልል ጠቅላይ ፍርድ ቤት ዘመናዊና ፈጣን የፍትህ ስርዓትን ለማስፈን በቀረበው የፍትህ አካላት መግባቢያ ሰነድ ላይ ውይይት ተካሂዷል። የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሳላዲን ቶፊቅ በዚሁ ጊዜ እንዳሉትም የፍትህ አገልግሎት ቀልጣፋና ፍትሃዊ ለማድረግ የፍትህ አካላት የቴክኒክ ኮሚቴዎች እንዲሁም የህግ አውጪና የህግ አስከባሪ አካላት ቅንጅት ወሳኝ በመሆኑ የፍትህ አካላት መግባቢያ ፎረም ሰነድ መዘጋጀቱን ገልጸዋል። ዘመናዊ ፈጣንና ፍትሃዊ የፍትህ ስርዓት ለመዘርጋት የፍትህ አካላት ቅንጅት ወሳኝ መሆኑን ጨምረው ገልጸዋል። የጠቅላይ ፍርድ ቤት ምክትል ፕሬዝዳንት እና የፍትህ አካላት ፎረም አባል ወይዘሮ አሻ አሚኒ በበኩላቸው የፍትህ ስርዓቱን ለማሻሻል የፍትህ መዋቅር ስር ያሉት የመንግስት ቢሮዎች የህዝቡን ጥቅም ለማረጋገጥ በቅንጅት መስራት እንዳለባቸው ተናግረዋል። በሐረሪ ክልል ምክር ቤት የሴቶች ህጻናትና ህግ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፈሪያ መሐመድ በክልሉና በአገሪቱ የተቋቋመውን የፍትህ ትራንስፎርሜሽን ስርዓት ለማረጋገጥ በአንድነትና በሀገር አቀፍ እይታ መስራት እንደሚጠበቅም ተናግረዋል። በክልሉ ጠቅላይ ፍርድ ቤት የዳኞች አስተዳደር ጉባኤ ጽሕፈት ቤት ኃላፊ አቶ ፈርሃን መሐመድ በመድረኩ ባቀረቡት የመግባቢያ ሰነድ ላይ ሰፊ ውይይት በማድረግ ቀጣይ የትኩረት አቅጣጫም ተቀምጧል። ወደ ሀገር አቀፍ ዘገባዎች ተሻግረናል። ኢትዮጵያ የባህር በር ጥያቄዋ ምላሽ እንዲያገኝ መንግስት እየተከተለ የሚገኘው ሰላምን ያስቀደመ መንግስት አሰራርና ይህም ስራ ሊበረታታ እንደሚገባም የፖለቲካና ዓለም አቀፍ ግንኙነት ምሁራን ገልጸዋል። በሌላ ዜና ደግሞ የኮሪደር ልማት ለኪነ ጥበብ ስራዎች ምቹ መደላደል መፍጠር ያስችላል አሉ የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባየ። የሚሉት በሀገር አቀፍ ጉዳዮቻችን የያዝናቸው ናቸው። በተከታይነት ይቀርባሉ።
የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ መንግስት እየተከተለ የሚገኘው ሰላምን ያስቀደመ መንገድ የሚበረታታ ነው አሉ የፖለቲካና ዓለም አቀፍ ግንኙነት ምሁራን። በሐረማያ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት አኒስ ኢብራሂም እንደሚሉት አንዲት ሀገር የህዝብ ቁጥሯ በከፍተኛ ደረጃ እየጨመረ ባለበት ሁኔታ ያለ ባህር በር ትቀጥል ማለት የማያስኬድ ጉዳይ ነው ብለዋል። የባህር በር ለማግኘት መንግስት ከዲፕሎማሲ ጥረቶች በተጨማሪም በህዝቡ ዘንድ የጋራ መግባባት ለመፍጠር እያከናወነ የሚገኘው ስራ መደገፍ አለበት ብለዋል። መንግስት እየተከተለው የሚገኘው ሰላምን ያስቀደመ ዲፕሎማሲ አማራጭ ሁነኛ መንገድ መሆኑን ጠቁመዋል። በቀጣይም ይህን የባለብዙ ዘርፍ ዲፕሎማሲን አጠናክሮ ማስቀጠል እንደሚገባም ተናግረዋል። በሐረማያ ዩኒቨርሲቲ የማህበረሰብ ሳይንስ መምህር የሆኑት አብዮት አስማማው በኩላቸው ኢትዮጵያ የባህር በር ማጣቷ ባለፉት ዓመታት ከፍተኛ ኢኮኖሚና ፖለቲካዊ ተጽዕኖ እንዲደርስባት ማድረጉን አስረድተዋል። የባህር በር ለአንድ ሀገር ዘርፈ ብዙ ፋይዳ እንዳለው ጠቁመው ኢትዮጵያ በዚህ ረገድ ያለባትን ችግሮች ለመፍታት የምታደርጋቸው ዲፕሎማሲ እንቅስቃሴዎች ከፍተኛ ትርጉም እንዳላቸው ገልጸዋል። የባህር በር ጉዳይን ማንሳትና መነጋገር መጀመሩ ሀገራዊ ፋይዳው ከፍተኛ ነው ያሉት ምሁሩ ያጣችውን የባህር በር ለማስመለስ የተጀመረው ጥያቄ በሁሉም ዘንድ በበጎ መልኩ መታየት አለበት ነው ያሉት። ኢትዮጵያ የባህር በር ተጠቃሚ መሆኗ በተለይ ለቀጠናው የሚያስገኘውን ኢኮኖሚ ፋይዳ ጎረቤት ሀገራትና ዓለም አቀፍ ማህበረሰብ እንዲገነዘብ ለማስቻል ብልሃትነት የተሞላበት የዲፕሎማሲ ስራን ማጠናከር እንደሚገባም ጠቁመዋል። ቀጠናዊ ትብብርን ለማጠናከር የዲፕሎማሲ ስራዎችን በትኩረት መስራት አስፈላጊ መሆኑንም አጽንኦት ሰጥተዋል። የኮሪደር ልማት ለኪነ ጥበብ ስራዎች ምቹ መደላድል መፍጠር ያስችላል አሉ የባህል ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባይም። የኪነ ጥበብ ባለሙያዎች በአዲስ አበባ ከተማ የተገነቡ የኪነ ጥበብ ማዕከላትና የኮሪደር ልማት ስራዎችን ጎብኝተዋል። በጉብኝታቸውም ሲኒማ ኮምፕሌክስ፣ አራዳ ፓርክ፣ ሞያ ኢትዮጵያን የዕደ ጥበባት ማዕከል፣ እንጦጦ የሰርከስ ማዕከልን ጨምሮ በወንዝ ዳርቻ ልማትና የተሰራውን አራዳ ፓርኮችንና ሌሎችንም የኮሪደር ልማት ስራዎችን ተዘዋውሮ ተመልክቷል። ረዳት ፕሮፌሰር ነብዩ ባዬ በዚህ ወቅት እንዳሉት የኮሪደር ልማት ለኪነ ጥበብ ስራዎች ምቹ መደላድል መፍጠር ያስችላል። በኮሪደር ልማት ስራም ጥረታቸውን የጠበቁ ዘመኑን የዋጁ የኪነ ጥበብ ማዕከላት ግንባታ መከናወኑን አስረድቷል። የኪነ ጥበብ ስራዎችን ልቀው እንዲወጡ የሚያስችሉት ማዕከላቱ ለአገልግሎት ክፍት መደረጋቸውን አመልክቷል። ይህም መንግስት ለዘርፉ የሰጠውን ትኩረት እንደሚያሳይ ጠቁመው በቀጣይም ተጠናክሮ እንደሚቀጥል አጽንኦት ሰጥተዋል። አዲሱ የቴክኒክና ሙያ ስልጠና ስትራቴጂ ለአረንጓዴ ኢኮኖሚ ሽግግር አቅም እንደሚሆን የስራና ክህሎት ሚኒስትር ዴኤታው ዶክተር ተሻለ በሬቻ ገለጹ። ጠንካራ የቴክኒክና ሙያ ስልጠና ተቋማትን በመገንባት በእውቀትና ክህሎት የበቃ የሰው ኃይል ማፍራት የሚያስችል አዲስ የቴክኒክና ሙያ ስልጠና ስትራቴጂ ተዘጋጅቶ ስራ ላይ መዋሉን ይታወቃል። የስራና ክህሎት ሚኒስትር ዴኤታ ተሻለ ወርቁም ለኢትዮጵያ ዜና አገልግሎት እንዳሉትም አዲሱ ስትራቴጂ የአረንጓዴ ክህሎት ልማትና የስልጠና ፕሮግራሞችን የያዘና ለታዳሽ ኃይል ትኩረት የሰጠ ነው። ወደ አረንጓዴ ኢኮኖሚ በሚደረገው ሽግግር ብቃትና ክህሎት ያለው የሰው ኃይል ወሳኝ መሆኑን ተናግሯል። ስትራቴጂው ብቃት ያለውና ለአካባቢ ተስማሚ ቴክኖሎጂውን የሚተገብርና ሀብትን በቁጠባ የሚጠቀም ትውልድ ለመገንባት እንደሚያስችልም ገልጿል። ስርዓተ ትምህርቶችን በአረንጓዴ የስራ መርሆችና አሰራሮች በማበልጸግ ተማሪዎችን ከተቋማት ሲወጡ ለአካባቢ ተስማሚ የሆነ ዘዴዎችን፣ መሳሪያዎችን እንዲጠቀሙ ያስችላል ብለዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ከኮንጎ ሪፐብሊክ መከላከያ ሚኒስትር ቻርልስ ሪቻርድ ሞንጆ ጋር ተወያይተዋል። በውይይታቸውም ሀገራቱ በወታደራዊ ዘርፍ በትብብርና በቅንጅት መስራት በሚቻልባቸው ጉዳዮች ላይ በትኩረት መክረዋል። ኢንጂነር አይሻ መሐመድ በዚህ ወቅት ኢትዮጵያና ኮንጎ ሪፐብሊክ ረጅም ዓመታት ያስቆጠረ ጠንካራ ዲፕሎማሲ ግንኙነት እንዳላቸው ተናግረዋል። ሀገራቱ በወታደራዊ ኢንዱስትሪ ውጤቶች፣ በጦር መሳሪያ ጥገና፣ በትምህርት ስልጠና እንዲሁም በሰላም ማስከበር ተልዕኮ ጉዳዮች ላይ በጋራ ለመስራት መፈራረማቸውን ገልጸዋል። ስምምነቱ የሁለቱ ሀገራት ወታደራዊ አቅም በጋራ ለመጠቀም የሚያስችል እድል እንደሚፈጥር ነው ያስገነዘቡት። አሁን ያለንበት ዓለም በትብብር መስራትን ይጠይቃል ያሉት ሚኒስትሯም ድንበር ዘለል ሽብርተኝነትን የመሳሰሉ ቀጠናዊ ችግሮችን በጋራ ለመከላከል ጉልህ ሚና እንዳለው አስረድተዋል። ቻርልስ ሪቻርድ ሞንጆ በበኩላቸው ስምምነቱ የሁለቱን ሀገራት ሰላምና ደህንነት የበለጠ ለማጎልበትና ከፍተኛ አስተዋጽኦ እንደሚያበረክትም አመልክቷል። የመግባቢያ ስምምነቱን ለመተግበር በቁርጠኝነት እንደሚሰራ አጽንኦት መስጠታቸውን የመከላከያ ኦንላይን ሚዲያ ለፋና ዲጂታል ገልጿል። ከውጭ ምንጮች ወዳገኘናቸው ዘገባዎች ተሻግረናል። ሩሲያ የኒውክሌር መርሃ ግብርን ጨምሮ በሁሉም ዓለም አቀፍ ጉዳዮች ላይ ከኢራን ጋር በአጋርነት ቆማለች አሉ ፕሬዝዳንት ቭላዲሚር ፑቲን።
በቱርክሜኒስታን አሽጋባት ከተማ በተካሄደው ዓለም አቀፍ የሰላም ፎረም ጎን ለጎን ፕሬዝዳንት ቭላድሚር ፑቲን እና የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ተገናኝተው ውይይት አድርገዋል። በውይይቱ ወቅት በሁለቱ ሀገራት ስትራቴጂካዊ አጋርነት ላይ ሁሉን አቀፍ ስምምነት መፈራረማቸውን መሪዎቹ ገልጸዋል። ፕሬዝዳንት ቭላድሚር ፑቲን አገራቱ በኢራን የኒውክሌር መርሃ ግብርን ጨምሮ በሁሉም ዓለም አቀፍ ጉዳዮች ላይ የጠበቀ ግንኙነት እንዳላቸውና ሀገራቸው ከኢራን ጋር በአጋርነት እንደምትቆምም ተናግረዋል። የቡሽርን የኒውክሌር ኃይል ማመንጫን ጨምሮ የመሰረተ ልማት ዝርጋታ፣ የሰሜን የደቡብ ኮሪደርን እንዲሁም በጋዛና በኤሌክትሪክ ዘርፎች ላይ የሚደረጉ ትብብሮች ተጠናክረው እንደሚቀጥሉ አንስተዋል። ፕሬዝዳንት መስዑድ ፔዜሽኪያን በበኩላቸው በዓለም አቀፍ መድረክ ላይ ሩሲያ ኢራን ላደረገችው ድጋፍ ምስጋናቸውን አቅርበዋል። ባለፉት ዓመታት የሁለቱ ሀገራት ሁለትዮሽ የንግድ ትስስር በ13 በመቶ ማደጉን አንስተው በየተያዘው ዓመትም ሶስተኛ ሩብ ዓመት ወደ 8 በመቶ ጭማሪ አሳይቷል ነው የተባለው። አገራቸው ከሩሲያ ጋር የተጀመረውን አጠቃላይ ስትራቴጂካዊ አጋርነት ስምምነትን ለመተግበርም ቁርጠኛ መሆኗን መግለጻቸውን ስፑትኒክ ዘግቧል። ተመራማሪዎች ለኩላሊት በሽታ ትክክለኛውን መንስኤ አገኘን እያሉ ነው። ግኝቱ በሁሉም ሰው ላይ ተመሳሳይ ውጤትን ካሰጠ የኩላሊት በሽታን ለመፈወስም ሕክምናው ተግባራዊ እንደሚሆን ተመራማሪዎቹ ገልጸዋል። ትዕይንት ደባርቄ ዝርዝር አላት። የኩላሊት በሽታ የሚከሰተው ለምንድን ነው? በቂ ውሃ ባለመጠጣት ብቻ ነው ወይም በኩላሊት በሽታ ላይ ተጽዕኖ የሚያሳድር ሌላ ምክንያት ከጀርባው አለ? ተመራማሪዎች እንደሚሉት አንድ ልዩ አይነት ስብ በኩላሊት በሽታ ላይ ተጽዕኖ ያሳድራል። ይህም የሰውነትን ኃይል አምራች ህዋሳት ሚቶኮንድሪያን ያዳክማል። በውጤቱም ኃይል የማምረት ሂደቱ ይስተጓጎላል። ህዋሳቱን ኃይል አልባ በማድረግ ኩላሊቶችን በቀጥታ ይጎዳል። የኩላሊቶችን ጤናማና ጠንካራ ህዋሳት አንድ በአንድ ማጥፋት ይጀምራል። በዚህም ምክንያት የሚከሰተው በሽታ አጣዳፊ የኩላሊት ጉዳት ወይም አኪዩት ኪድኒ ኢንጁሪ ይባላል። ይህ ደግሞ የመነሻው ደረጃ ነው። የኩላሊት ህዋሳት ይጎዳሉ። በመጨረሻም የኩላሊት መስራት ማቆም ወይም ኪድኒ ፌሊየር ይጀምራል። የዩታ ዩኒቨርሲቲ ከሃርቫርድ የህክምና ትምህርት ቤት ጋር በዚህ ጥናት ውስጥ ተሳትፏል። እዛ ያሉት ተመራማሪዎች የዚያን ንጥረ ነገር ስም ሴራሚድ መሆኑን ገልጸዋል። ይህ ንጥረ ነገር በሁሉም ሰው አካል ውስጥ ይገኛል። ሆኖም ግን ብዙ የውጭ ምግብ የተዘጋጁ ምግቦች ወይም ጤናማ ያልሆኑ ምግቦችን ስንመገብ መጠኑ ይጨምራል። ይህ ሴራሚድ በብዛት ከደም ጋር ሲዋሃድ ሚቶኮንድሪያን ያጠቃል። ሚቶኮንድሪያ ደግሞ የሰውነታችን ኃይል አምራች ህዋሳት ናቸው። እዚያም ለህዋሳት ኃይል ወይም ኤቲፒ ይፈጠራል። በመጨረሻም ህዋሳት በመወለድና በመሞት ካልሲየም በማከማቸትና ምልክቶችን በመለወጥ ረገድ ትልቅ ሚና ይጫወታል። ሚቶኮንድሪያ ሲጎዳ በህዋሳት ውስጥ ኃይል የማመንጨት ሂደቱ ይስተጓጎላል። በውጤቱም የህዋሳቱ መከላከያ ጋሻ ይወድማል። በዚህ አጋጣሚ ሴራሚድ የኩላሊት ህዋሳትን ያጠቃል። ተመራማሪዎች እንዳስታወቁት ከመጠን በላይ የሆነ ሴራሚድ በኩላሊት ህዋሳት ውስጥ ያሉትን ሚቶኮንድሪያዎችን በሙሉ ሊያጠፋና ጤናማ የኩላሊት ህዋሳት ከጥቅም ውጪ እንዲሆን ሊያደርግ ይችላል። ተመራማሪዎች ይህንን በአይጥ ላይ ሞክረው ከፍተኛ የሴራሚድ መጠን የኩላሊት ስራ ማቆም ምልክቶችን እንደሚያስከትል አረጋግጠዋል። የሴራሚድ መጠንን መቀነስ ደግሞ የኩላሊት ስራን ቀስ በቀስ ይመልሳል። ተመራማሪዎች የሴራሚድ መጠንን መቆጣጠር ከተቻለ የኩላሊት በሽታ ተጋላጭነትን ሙሉ በሙሉ መቀነስ እንደሚቻል ይናገራሉ። በዚህ ጊዜ የሴራሚድ መጠንን ለመቀነስ ልዩ መድኃኒቶችን መውሰድ ወይም መርፌ መወጋት ያስፈልጋል። ተመራማሪዎች ሴራሚድ እንዴት መቆጣጠር እንደሚቻል ለማወቅ እየሞከሩ ነው። እንዲያውም በሰዎች ላይም እየሞከሩ ነው። ተመራማሪዎች ሴራሚድ መቆጣጠሪያ ህክምና ወይም ሴራሚድ ኮንትሮል ቴራፒ ምን ያህል ውጤታማ እንደሆነ እየሞከሩ ነው። በዚህ ህክምና ውስጥ የገቡት ሰዎች ሁሉ የኩላሊት በሽታ ከእነሱ እየተወገደ እንደሆነም ተገልጿል። ከህክምና በኋላ በታካሚው አካል ላይ አንዳንድ ለውጦች ታይተዋል። የተጎዱት የኩላሊት ህዋሳት ተስተካክለዋል። በዘላቂ የኩላሊት በሽታ የሚሰቃዩ ሰዎች የዲያሊሲስ ፍላጎት በእጅጉ ቀንሷል። የሰውነት መከላከያ ኃይል ኢሚዩኒቲ በከፍተኛ ሁኔታ ጨምሯል። ሆኖም ግን ተመራማሪዎቹ ጥናቱ በትልቅ ደረጃ ሊደረግ እንደሚገባም ተናግረዋል። ህክምናው የሚደረገው በታካሚው አካላዊ ሁኔታ ላይ ተመስርቶ ይሆናል። በሁሉም ሰው ላይ ተመሳሳይ ውጤታማ ውጤት ከሰጠ የኩላሊት በሽታዎችን ለመፈወስ ህክምናው ተግባራዊ እንደሚሆን ተመራማሪዎች ገልጸዋል። ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው ጤና ይስጥልኝ።